ሰላም ሰላም ዩናይትዳውያን እንዴት ናችሁ? ተወዳጆች በመላው ዓለም ያላችሁ ማንቹናውያን እንዴት ናችሁ? ትላንት እንዴት አሳለፋችሁ? የአርሰናል ሻምፒዮን በመሆንስ ምን ተሰማችሁ? ቤተሰቦቻችን ሁሉ ሰላም ነው? እንዴት ነው እየሆናችሁ ያላችሁት? እንግዲህ አርሰናል ደጋፊ በዙሪያችሁ እንዳለ በእርግጠኝነት መገመት ይችላለሁ እና ትላንት አርሰናል ሻምፒዮን መሆኑን ተከትሎ ታዲያ ተደብቃችሁ አሳለፋችሁ ወይ? ቤተሰቦቻችን ያው ያለንን ባላንጣነት እናውቃለን። ለተወሰነም ጊዜ ቢሆን መሸሽ የሚል አማራጭ ወስዳችሁ እንደዚሁ ስታወሩበት ሰምቻለሁ። በተለይ በማህበራዊ ድረገጽ ላይ በጣም እንደው ያሳቀኝ ፈኔ ያደረገኝ ነገር ተመለከትኩ። አንዱ ይጠይቀዋል፣ አርሰናል ዋንጫ በላ፣ እኔ ደግሞ ዩናይትድ ቀንደኛ ደጋፊ ነኝ እና አርሰናል ከ22 ዓመት በኋላ ዋንጫ መብላቱን ተከትሎ እንደው ከአርሰናል ደጋፊዎች መሸሽ እፈልጋለሁ እና ወዴት እንዲሄድ ትመክረኛለህ አይነት ብሎ ቻት ጂፒቲ ላይ ይጠይቀዋል። ይሄ ቻት ጂፒቲ ምን ብሎ ይመልስለታል? አንዳንድ ደሴቶችን ይገልጽለታል። አንዳንድ የአሜሪካ ላይ የሚገኙ ደሴቶች አሉ፣ እንደው በጣም ሩቅ የሆኑ የምንድነው የሰሜን ኮሪያ የደቡብ ኮሪያ ኦር የሰሜን ኮሪያ ቦታን ሁሉ ይነግረዋል ማለት ነው። እዛ ቦታ ላይ ሄደህ መኖር ትችላለህ አለው። የሰሜኑ ላይ ማለት ነው። እና ለምንድን ነው የሰሜን ኮሪያ እንደዛ የጠቆመው? ምክንያቱም እዛ ኳስ የሚባል ነገር የለም፣ ማህበራዊ ድረገጽም የለም፣ በቃ ምንም የለም። ስለዚህ ስለ አርሰናል የሚያወራብህ እንደዚህ ብዙ ጫጫታ የሚፈጥርበት ሰው የለም። ስለዚህ እዛ ብትሄድ በጣም ሰላማዊ የሆነ ጊዜ ማሳለፍ ትችላለህ ይለዋል። አማራጩን ሲገልጽ ነው እንግዲህ ሌሎች የሚያስገርሙ ቦታዎችን ይጠቁማል። ለምሳሌ የብራዚሉን አማዞን እንደና አንዱ ነው የጠቆሙ እና በጣም ያዝናናኝ ነው በነገራችሁ ላይ። ከዛ መጨረሻ ላይ ምን ብሎ አማራጭ ቢሰጠው ጥሩ ነው? ከፈለግ ካለ እንደው ለነፍስህም ይሆናል፣ እንደው ገዳም ብትሄድ በጣም ጥሩ ጊዜ ታሳልፋለህ። በጣም ጸጥ ያለ እንግዲህ ከጥሞና ከጾም ጸሎት ጋር አብረ እዛ ብታሳልፍ በአንድም የአርሰናል ደጋፊ ልታገኝ አትችልም። እዛ ብትሄድ ጥሩ ነው በሚል ጥቆማ ሰጠው ማለት ነው። እና ልጁ ስክሪንሾት አድርጎ ፖስቶት የቻት ጂፒቲን ነገር እኔ ትላንት ያዝናናኝ ነገር ነው። ለዚህ ነው ከዚህ ልጀምር ብዬ እንደዚሁ ለእናንተ ላካፍላችሁ የወደድኩት። ለማንኛውም ቤተሰቦች ይህ እንዳለ ሆኖ እንግዲህ መቻል ነው ሲዝኑን ሙሉ አሁን ቀጣይ ሲዝን ላይ ዩናይትድ አርሰናልን ዋንጫ ለማስጣል ፔፕ ጋርዲዮላ ይለቃል። እንደውም ስለዚህ ጉዳይ ነው በመጀመሪያው ክፍል የምናወራው። ቤተሰቦቻችን የጋርዲዮላ መልቀቅን ተከትሎ ዩናይትድ እና ካሪክ ቀጣይ ከአርሰናል ሻምፒዮንነት ለመንጠቅና እንግዲህ በቀጣይ ሲዝን ደግሞ እኛ የምንጨፍርበት እንደ አርሰናል ደጋፊዎች መንገዶችን የምናጥለቅልቅበት ዓመት የመሆን እድሉ ተመቻችቶልናል። እውነት ለመናገር ቤተሰቦች የምንፎካከርበት ነው። ለማይክል ካሪክ ጥሩ ነገር ጥሩ ዝውውሮችን ፈጽመውለት የሊጉን ዋንጫ እንድናነሳ እንደሚረዱን የክለቡ አመራሮችን እኔ ያምናለሁ። ዜናም ላይ ነግራችኋለሁ። በጣም ጥሩ እቅዶች አሏቸው። አሁን በቀጣዮቹ 1 ወይ 2 ዓመታት የሊጉን ዋንጫ የምናነሳበት ጊዜ ነው ብለው ያምናሉ ዩናይትድ ሰዎች። ለዛ ምን እያደረጉ ነው? ከፕሮግራሙ ትሰማላችሁ። ስለ ሲቲ፣ ስለ አርሰናል እና ያው ስለ ትላንቱ አንዳንድ ክስተቶች፣ ስለ ጋርዲዮላም ስንብት፣ ስለ ዩናይትድ መጪም ጊዜ፣ ስለ ፔፕ ጋርዲዮላን ጨምሮ ዩናይትድ ሉዊስ ኤንሪኬን ለማስፈረም ምን ያህል ጥረት አድርጎ እንደነበር ከዜናችን የምታገኟቸው ጉዳዮች ናቸው። በመጀመሪያው ክፍል የዝውውር ዜናዎችም ይዣለሁ ፋሚሊዎች። ከነኚህ የዝውውር ዜናዎች ውስጥ ደግሞ በጣም ያስገረመኝ ለአንድ የስፖርቲንግ ሊዝበን ተጫዋች ያቀረቡት የዝውውር ሂሳብ ነው። በጣም ብዙ ነው። ከዛ ውጪ ለማቲያስ ፈርናንዴዝም ከዌስትሃም ጋር ንግግር ጀምረዋል ተጫዋቹን ለማስፈረም ተብሎ። በጣም የሚታመኑ የዜና ምንጮች እነኚህን 2 ዝውውሮች ነግረውኛል ወይም መረጃውን አውጥተዋል። ምን ተናገሩ በእነዚህ ዝውውሮች ጉዳይ የሚለውን የማደርሳችሁ ነው የሚሆነው። ቤተሰቦቼ ብቻ ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት እያሰፈራችሁ አብራችሁኝ ሆኖ በተለመደው ፍቅራችሁ እጅግ ከልብ አመሰግናለሁ። የምትሰጡት አስተያየትም ካለ እንዲሁ ኮሜንት ላይ አስፍሩ፣ አያዋለሁ። መልካም ቆይታ። በተወዳጁ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ተደርገው ነበር ትላንት። በእርግጥ እንደው ከማንቸስተር ዩናይትድ ጋር የሚያያይዛቸው ነገር የለም፣ ግን በአጠቃላይ የፕሪሚየር ሊጉ ጨዋታዎች እንደው የዩናይትድ ደጋፊ ብንሆንም እና እንደው ሌሎች ያደረጉት ጨዋታ እኛን ባይመለከትንም ግን ቀጣይ ሲዝን ላይ የማንቸስተር ዩናይትድን እጣ ፋንታ የሚወስኑ ሁነቶች በዩናይትድ የዋንጫ ማግኘት ሻምፒዮን የመሆን እድል ላይ እንዲሁ ተጽዕኖ ሊያሳድሩ የሚችሉ ሁነቶች በሙሉ እየተከሰቱ ነው ያሉት። በተለይ ያለፉት ጥቂት ቀናት እንደው ከዩናይትድ ጉዳይ ወጣ ብለን የምናወራ ከሆነ
በቀጥታ ወይም በተዘዋዋሪ ዩናይትድ ቤት ውስጥ ጠንክረን እንድንሰራ የሚያደርጉን እንደው በቀጣይ ሲዝን የፕሪሚየር ሊግ ዋንጫ ማንሳት አለብን ብለን ተጨማሪ ተነሳሽነት የሚፈጥሩልን ክስተቶች በሌሎች ክለቦች ግን መከሰታቸውን ቀጥለዋል ማለት ነው ቤተሰቦች። እና በጣም የሚያስገርም ውጤት ነው ትላንት የተመዘገበው። ፕሪሚየር ሊጉ አይ ቲንክ ተመልክታችኋል። አርሰናል ሻምፒዮን ሆኗል። በሊጉ ከ22 ዓመታት በኋላ ነው ሻምፒዮን የሆኑ። ለዛም ነው በርካታ የአርሰናል ደጋፊዎችን በተለይ በማህበራዊ ድረገጾች ላይ አጥለቅልቆታል። ደስታቸውን ሲገልጹ ነበር። አንዳንዶቹ እንግዲህ ይሄ ደስታ ከአቅም በላይ ሆኖባቸው ሲያነቡ ሲያለቅሱንም ተመልክተናል። እና ብዙ የአርሰናል ደጋፊዎች እንግዲህ ዋንጫ ምን ማግኘት ማለት ምን ማለት እንደሆነ በተለይ እንግዲህ 22 ዓመት ቀላል አይደለም። አንድ ልጅ ተምሮ አድጎ ምናልባት ዩኒቨርሲቲ ገብቶ ተመርቆ ሁሉ ስራ የሚይዝበት እድሜ ነው። 22 ዓመት ቀላል አይደለም እና ይሄ የአርሰናል ደጋፊዎች ደስታ በቀጣይ ሲዝን የኛም የዩናይትድ ደጋፊዎች ደስታ እንዲሆን ሁላችንም እንመኛለን። እንግዲህ እናንተ መመኘታችሁ አይቀርም። ማንቸስተር ዩናይትድ የሊጉ ሻምፒዮን ሆኖ በቀጣይ ሲዝን ላይ እንደዚህ የዩናይትድ ደጋፊዎች ደግሞ በገፍ ደስታቸውን ሲገልጹ ማየትን የመሰለ የሚያስደስት ነገር እንደሌለ ነው ከትላንት የአርሰናል ደጋፊዎች ደስታ እንግዲህ የታዘብ ነው ቤተሰቦቻችን። አሁን የአርሰናልን የትላንት ድል እዚህ ጋር እንትን ለማለት አይደለም ለማጉላት አይደለም፣ ግን ክስተቱ ብዙ ተጽዕኖ የሚፈጥር ነው በዩናይትድ እና በአርሰናል ደጋፊዎች በቀጣይ ሲዝን በሽሽቁ ሁሉ የሚወስን እና እንደው ሁለቱ ደጋፊዎች አይን ሲተያዩ በቀጣይ ሲዝን ላይ ወይንም ደግሞ በቀጣዮቹ ዓመታት ላይ ዩናይትድ ዋንጫ የማይበላ ከሆነ ምን ያህል ከባድ ሊሆን እንደሚችል ሁላችሁም የምትረዱት ነው ካላቸው ባላንጣነት አንጻር ማለት ነው። ስለዚህ ዩናይትድ አማራጭ የለውም በቀጣይ ሲዝን ላይ የሊጉን ዋንጫ ለማንሳት መፎካከር ሳይሆን በቀጣዮቹ ሲዝኖቹ ላይ ማሸነፍ መቻል አለበት። አለበለዚያ ቡካዮ ሳካ እንዳለው አርሰናል ለ22 ዓመታት ያህል እናንተ ምንም ዋንጫ አላገኛችሁም፣ እንደው ሁሉ ጊዜ ሁለተኛ የሆናችሁ ከባለፉት ሲዝኖች መካከል 5 6 7 ጊዜ ሁለተኝነትን ይዛችሁ አጠናቃችኋል። ይሄ በደጋፊዎች ሚዜ ተብላችኋል እና አሁን ግን ይሄ ነገር አብቅቷል። ይሄ ጥቁር በአርሰናል መልበሻ ክፍል ቤት ውስጥ የተቀመጠው ጥቁር የዋንጫ ቅርጽ አሁን ይበራል እና ማይክል አርቴታ እነሱን ለማነሳሳት የተጠቀመበት ዘዴ ነው። ጥቁር የሆነ እንደው ገና ያልተጨበጠን ዋንጫ አስቀርጾ ተጫዋቾቹ በተነል ውስጥ በሚያልፉበት ሰዓት ሁል ጊዜ ያን ጥቁር ዋንጫ ብርሃን የሌለው ጨለማውን ዋንጫ እንዲመለከቱ ሲያደርግ ነበር። አሁን ግን ያን ቦታ አሁን ያበረዋል፣ መብራት ይሆናል። ምክንያቱም አርሰናል ሻምፒዮን ሆኗል ማለት ነው እና አሁን ጫናው የሚሆነው የዩናይትድ ላይ ነው የሚሆነው። ዩናይትድ በቀጣዮቹ ሲዝኖች ላይ ሻምፒዮን መሆን አለበት፣ ቡድኑ መጠናከር አለበት። ኦፍኮርስ አቅዷል ቡድኑ። ይሄ እቅዱ ግን በተግባር ላይ ውሎ ክለቡ ሻምፒዮን የማይሆን ከሆነ ልክ አርሰናል ላይ 20 ዓመት ሆናችሁ 22 ዓመት ሆናችሁ እና ከዚህ በኋላ እንግዲህ ስንት ዓመት ልታስቆጥሩ ነው ዋንጫ እስክታገኙ ድረስ ብለን የምናሾፈው ነገር አሁን ማንቸስተር ዩናይትድ ላይ የሚመጣበትና የሚዞርበት ጊዜ በጣም ቅርብ ይሆናል ማለት ነው። ስለዚህ ለብሽሽቅ እንዲያመች ቤተሰቦች ዩናይትድ ቀጣይ ሲዝን ወይ ከቀጣይ በኋላ ባለው ሲዝን ላይ ብቻ በጣም በቅርቡ የሊጉ ሻምፒዮን መሆን መቻል አለበት። አሁን ካሉ እንግዲህ ከትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች አርሰናል ሻምፒዮን መሆኑን ተከትሎ ብዙ ዓመታት ዋንጫ ያላገኘው ቡድን ማንቸስተር ዩናይትድ ይሆናል ማለት ነው። ላለፉት 10 ዓመታት ያህል ዩናይትድ 10 ወይ 11 ዓመታት ያህል ሆኖታል ዩናይትድ ሻምፒዮን ከሆነ በሊጉ በሰር አሌክስ ፈርጉሰን ዘመን ለመጨረሻ ጊዜ ዩናይትድ ሻምፒዮን እንደሆነ ታውቃላችሁ። ስለዚህ ማንቸስተር ዩናይትድ በ2012-13 ሲዝን ላይ ሻምፒዮን ከሆነ በኋላ ከዛ በኋላ ሲቲ እንኳን የበላባቸውን ዓመታት ብናስታውስ በጣም በርካታ ጊዜ በልተዋል። በፔፕ ጋርዲዮላ አሰልጣኝነት ስር ሊጉን ዶሚኔት አድርጓል ማለት ይቻላል። ማይታመን ነው። 8 ያህል ሲዝኖችን ኖት 8 ቤተሰቦች 8 አይደለም 7 ያህል ሲዝኖችን ያህል የሊጉ ሻምፒዮን ሆኗል ሲቲ ማለት ነው። ዩናይትድ ለመጨረሻ ጊዜ ከበላ በኋላ ሊቨርፑል 2 የበላው እንዲሁም ቼልሲ 2 በልቷል። አርሰናል ደግሞ ትላንት በልቷል ማለት ነው። ስለዚህ ቀጣይ የሚበላው ቡድን መሆን ያለበት ማንቸስተር ዩናይትድ ነው ማለት ነው እና ቡድናችን እንግዲህ ቤተሰቦቻችን ቡድናችን አሁን ከዚህ ከቀጣይ ሲዝን በላይ ጥሩ የውድድር ጊዜ የሚያገኝ አይመስልም።
ነገሮች ተመቻችተውለታል። በራሳቸው ጊዜ የሊጉን ዋንጫ ለማግኘት ሻምፒዮን ለመሆን በተለይ በዚህ ሰዓት ያሳየነው እውቀት፣ በዚህ ሲዝን ያሳየነው ተስፋ ሰጪ የሆነ እንቅስቃሴ በቀጣይ ሲዝን ተጠናክሮ ተጫዋቾችን አስፈርመን እንዲሁ ለሊጉ ሻምፒዮንነት ከአርሰናል ጋር በተለይ በደንብ መፎካከር መቻል ይኖርብናል። አለበለዛ ግን እንደው የብሽሽቅ ሌቭላችንን ራሱ ትንሽ ዝቅ የሚያደርገው ነው የሚሆነው በቀጣዮቹ ጥቂት ዓመታት ሻምፒዮን የማንሆን ከሆነ። ነገር ግን ትላንት የሊጉ እንደው ውበት የሆነው ቤተሰቦች የሊጉ ውበት የሆነው ትልቁ ነገር የእንግሊዝ ፕሪሚየር ሊግ መስህቡ ምንድን ነው? አንድ ቡድን ሊወርድ ይችላል ወይ ደግሞ ምናልባት ያ ቡድን ዓላማ ላይ ኖረው ይችላል ጨዋታ ሲያደርግ። ለምሳሌ ባለፈው በርንሌዎች አርሰናል እንዳስቸገሩት እንግሊዝ ፕሪሚየር ሊግን በትልቁ የምንወድበት ምክንያት ክለቦች ለሌሎች ክለቦች አይተኙም። በተለይ እንደዚህ አንደርዶግ የሆኑ በጣም ዝቅተኛ ግምት ተሰጥቷቸው ወደ ሜዳ የሚገቡ ክለቦች አስቸጋሪ ይሆናሉ በጣም ብዙ ጊዜ ማለት ነው። ትላንትም እንግዲህ በርንመዞች ማንቸስተር ሲቲን ለማሸነፍ ያደረጉት ጥረት በጣም የሚያስደንቅ ነበር። እንደው የመጨረሻ ደቂቃ ጎል ተቆጥሮባቸው እንጂ 3 ነጥብ ይዘው ወጥተው ማንቸስተር ሲቲን እንግዲህ በጣም አሳማኝ በሚባል መልኩ አሸንፈው የሚወጡበት እድል ነበረ። በነገራችሁ ላይ በታሪካቸው ለመጀመሪያ ጊዜ ነው ከ127 ዓመታት በኋላ በአውሮፓ መድረክ በርንመዞች እንደሚሳተፉ አረጋግጠዋል። ይሄ ማለት ቢያንስ በኮንፈረንስ ሊግ ይሳተፋሉ፣ ግን ስቲል እስካሁን ድረስ የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኙበት እድል አለ፣ ይወሰናል በቀጣዩ የመጨረሻ ጨዋታ ማለት ነው። በሊጉ አሁን ብራይተኖች 7ኛ ደረጃ ላይ ተቀምጠው 53 ነጥብ ሲይዙ ቼልሲዎች 88 ደረጃ ላይ ተቀምጠዋል። ትላንት ማሸነፋቸውን ተከትሎ 52 ነጥብ አላቸው። ብሬንትፎርድ 9ኛ 52 ነጥብ አለው ተመሳሳይ። እንዲሁም ሰንደርላንድ 10ኛ የሆነው 51 ነጥብ አለው ማለት ነው እና በርንመዞች ሊቨርፑልን ለመያዝ ነው አሁን ቀጣይ የመጨረሻ ጨዋታቸውን የሚያደርጉት ማለት ነው። ሊቨርፑል ከብሬንትፎርድ ይጫወታል። ብራይተን ደግሞ ከማንቸስተር ዩናይትድ ይጫወታል። ቼልሲ ደግሞ ወሳኝ የሆነውን የእርስ በርስ የሰንደርላንድ ጨዋታን ይከውናል ማለት ነው። ቼልሲ እና ሰንደርላንድ እርስ በርስ ይገናኛሉ። ስለዚህ ቼልሲ የዩሮፓ ሊግ የማግኘት እድል ይኖረዋል። በዩሮፓ ሊግ ላይ የመሳተፍ እድል የሚያሸንፍ ከሆነ ማለት ነው። ሊቨርፑሎች የአውሮፓ ቻምፒዮንስ ሊግ ተሳትፏቸውን በራሳቸው እጣ ፋንታ ይወስናሉ። ግን ቀላል ተጋጣሚ አይደለም የሚገጥማቸው ማለት ነው። ሊቨርፑሎች ብሬንትፎርድን የሚገጥሙ ነው የሚሆነው። ማንቸስተር ዩናይትድ ደግሞ የአውሮፓ ቻምፒዮንስ ሊግን አረጋግጧል። ቀጣይ የሚያረጋግጠው ቡድን ማን ነው የሚለው ሊቨርፑል በተለይ ይሆናል ተብለው በቀጣይ የመጨረሻ ሲዝኑ መዝጊያ ጨዋታዎች ላይ ይበልጥ በጉጉት እንዲጠበቅ ያደረገ የፕሪሚየር ሊጉ የትላንት ክስተቶች ናቸው ማለት ነው። እንግዲህ እነኚህ ቤተሰቦቻችን አሁን አርሰናል እንግዲህ ሻምፒዮን ስለሆነ ምን ተሰማችሁ? እስቲ እናንተስ እንደው የፈጠረባችሁ ስሜት ካለ እና ትላንት አርሰናል ሻምፒዮን መሆኑን ስታረጋግጡ እንደው ስለ ዩናይትድ ደግሞ ስታስቡ በቀጣይ ሲዝን ላይ ይህን የአርሰናል ደጋፊዎች ደስታ ዩናይትድ ለደጋፊዎቹ ይሰጣል ብላችሁ ታስባላችሁ? በፕሪሚየር ሊጉ ተፎካካሪ ይሆናል ቡድናችን ብላችሁ ታስባላችሁ? የሚለውን ሀሳብ አስተያየታችሁን ብታካፍሉኝ በጣም ደስ ይለኛል። ግን እንደው ሁል ጊዜ የምቆጭበት ከዚህ በፊትም ብየዋለሁ እዚህ ቻናል ላይ አይ ቲንክ ደጋግመን ሳናወራበት ሳላነሳቸው አልፌ አላቅም። ዩናይትድ በተለይ በአሞሪም የአሰልጣኝነት ዘመን የጣላቸው በጣም የሚያስቆጩ እንደው 14 ውድ ነጥቦች አሉ። እነኚህን 14 ውድ ነጥቦች ዩናይትድ ባይጥላቸው ኖሮ እንደው በቢሆን ማውራት ኦፍኮርስ በጣም ይሄ እንደው የጅል ሀሳብ ይመስላል። ምክንያቱም እግር ኳስ ነው፣ ያው አሸንፎ መገኘት ነው ሻምፒዮን የሚያስደርገው። ግን ደግሞ እንደው ይሄ ቢሆን ኖሮ እኮ ዩናይትድ ጥሩ ደረጃ ይዞ ያጠናቀቅ ነበር ብሎ ማሰብ እና ማለምም እንደው ካልኩሌት መስራትም አንዳንድ ጊዜ አግባብ ነው። ያለንበትን ሁኔታ በደንብ ቁልጭ አድርጎ የሚያሳየን በመሆኑ ነው እንጂ በባለፈው ስህተት ነጥብ መጣል ለመቆጨት አይደለም። ግን ኢማጅን ቤተሰቦች አሁን ዩናይትድ በተለይ በአሞሪም የአሰልጣኝነት ስር ከኖቲንግሃም ፎረስት ጋር አዌ 2 አቻ ያጠናቀቀበት ጨዋታ፣ ከቶተንሃም ጋር አዌ 2-2 ያጠናቀቀበት ጨዋታ፣ በሜዳችን ከዌስትሃም በጣም ደካማ ከሆነው ቲም ጋር 1-1 ያጠናቀቅንበት ጨዋታ፣ በወቅቱ በርንመዝን ማሸነፍ የምንችለው
ግን በጣም አዝናኝ በሆነውና 4-4 በተጠናቀቀው ጨዋታ የኦልድ ትራፎርድ በወልቭስ ይሄ ደግሞ እጅግ የሚያናደው ጌም ነው። በወልቭስ እንደው ሊወርድ በተቃረበው ቡድን አንድ አቻ ያጠናቀቅነው የኦልድ ትራፎርድ ጨዋታ፣ አዌይ ወተን ከሊድስ ዩናይትድ ጋር እንደዚሁ አንድ አቻ ያጠናቀቅነው ጨዋታ፣ ከዛም ውጭ በጣም እንደው ይሄም ወራጅ ተብሎ በተጠራው በርንሌ ቡድን በጣም አስቸጋሪ ነው። ኦፍኮርስ በርንሌ ለትልልቅ ቡድኖች ሲዝኑን ሙሉ ሲያስቸግር ነበር። ዩናይትድ ግን ማሸነፍ የሚችለው ጨዋታ ነበር። 2 አቻ ያጠናቀቅነው ጨዋታ ነው ይሄ። አሁን እነዚህን 7 ጨዋታዎች ዩናይትድ በዘፈቀደ ነጥብ የጣለባቸው እንደው ማሸነፍ የሚችላቸው ያኔ የቲሙ ስፕሪት ጥሩ አልነበረም። ታውቃላችሁ ልክ እንዳሁን የካሪክ ቡድን ቢሆን ኖሮ እውነት ለመናገር ቤተሰቦቻችን እንደው በድፍረት ይሄን ሁሉ ጨዋታ 7ቱንም ያሸንፋል ብዬ መናገር ባልችልም ግን በጣም የተሻለ ነጥብ መሰብሰብ ይችል ነበር። ከነኚህ 7 ጨዋታዎች አትሊስት ወይ 5ቱን የማሸነፍ ብቃት ነበረው ብዬ አስባለሁ። አሁን ባለንበት ስፒሪት ቢሆን ኖሮ በዛ ላይ ከጨመርን እንደው ሌሎች ጌሞችም አሉ። ለምሳሌ ከኤቨርተን ጋር አንድ የተጫዋች ጎሎባቸው እነሱ አሸንፈውን የወጡበት ጨዋታ እንደው ለአሞሪም ስርበት መቃረብ ሁሉም ፍንጭ የሰጠ ጨዋታ ነው ይሄ ጨዋታ። ዩናይትድ 3 ነጥብ መጣል የሌለበት ጨዋታ ነው። ኢማጅን ቤተሰቦቻችን እና ይሄ ሁሉ ነጥብ መጣል ዩናይትድን ከ14 ነጥብ በላይ ዋጋ እንዲከፍል አድርጎታል። እነኚህን ጨዋታዎች አሸንፈን ቢሆን ኖሮ ኢማጅን አሁን አርሰናልን በሊጉ የፕሪሚየር ሊግ ዋንጫን እንደው እንዳያረጋግጡ ሁሉ መፎካከር የምንችልበት እና የሊጉን ዋንጫ ለማንሳት ከፍተኛ የሆነ እድል ዩናይትድ የሚይዝባቸው ጨዋታዎች ነበሩ። ነገር ግን በዋዛ በፈዛዛ ቡድን ውስጥ በነበሩ አለመግባባቶች በአሞሪም ግትርነት እና የቲሙም ስፕሪት ጥሩ አለመሆን ምክንያት ዩናይትድ እነኚህን ሁሉ ጨዋታዎች ነጥብ ጣለባቸው። ከዛም ከፕሪሚየር ሊጉ ተፎካካሪነት ውጭ ሆነ ማለት ነው። እንግዲህ በቀላሉ የሊጉን ዋንጫ ለማንሳት መፎካከር እንችል እንደነበረ እነኚህን ነጥቦች ብንሰበስብ የምትረዱት ነገር ነው ማለት ነው ቤተሰቦቻችን። ለማንኛውም እዚህ ቦታ ላይ ብዙ አልቆይና ቤተሰቦቻችን አርሰናል የሊጉ ሻምፒዮን ሲሆን ለመጨረሻ ጊዜ ማለት ነው የሊጉ ሻምፒዮን ሲሆን ዩናይትድ 3ኛ ደረጃ ላይ ነው እንግዲህ ያጠናቀቀው። አሁንም ይሄ ታሪክ እንግዲህ ይደገማሉ የሚለውን አብረን የምናይ ነው የሚሆነው። ማንቸስተር ዩናይትድ 3ኛ ደረጃን ይዞ አጠናቋል። 3ኛ ይዞ ባጠናቀቀበት ዩናይትድ አርሰናል ሻምፒዮን በሆነበት ዓመት ደግሞ በቀጣይ ሲዝን ዩናይትድ የሊጉ ሻምፒዮን የሆነበት ዓመትም እንዲሁ በታሪክ ተቀምጦ ይገኛል። ይህንን ታሪክ ደግሞ ቀጣይ ሲዝን ላይ ዩናይትድ ይደግመዋል የሚለውን አብረን የምናይ ይሆናል። ግን በፕሪሚየር ሊጉ አሁንም ዩናይትድ በዋንጫ ንግስናው አናት ላይ የተቀመጠ ቡድን ነው። ይሄ አጠያቂ አይደለም። ሊቨርፑል 20 ዋንጫዎችን አግኝቶ ከኛ ጋር በቅርቡ የተስተካከለው፣ ግን ዩናይትድ አሁንም ሊጉ እንደው በትልቅ ደረጃ የፕሪሚየር ሊጉ ምስረታ ተጀምሮ እንግሊዝ ፕሪሚየር ሊግ ተብሎ መጠራት ከጀመረ በኋላ ከ1888-89 ሲዝን ጀምሮ 20 ዋንጫ ያገኘ ዩናይትድ ብቸኛው ቡድን ነው ከሊቨርፑል ጋር ማለት ነው። አርሰናል ደግሞ ገና 14 ዋንጫ ነው ትላንት ያገኘው 14ኛው ዋንጫው ነው። ዩናይትድ ላይ ለመድረስ ከዚህ በኋላ 6 ሲዝኖችን ዋንጫ ማግኘት ይኖርበታል። እንዲሁም ማንቸስተር ሲቲ 10 ዋንጫዎችን በማግኘት የሊጉን ከፍተኛ ዋንጫ የሰበሰቡ ቡድኖች መካከል ዩናይትድ ከአናት ላይ አሁንም ተቀምጧል። እንግዲህ ቀጣይ ሲዝን ላይ በተለይ ትልቅ ተስፋ አለን። ይህንን ዋንጫ ለማምጣት ዩናይትድ በደንብ አድርጎ ከዚህ ሲዝን በበለጠ እንደሚጥርና ተፎካካሪ እንደሚሆን እናስባለን። እንደው እዚህ ጋር ካነሳው አይቀር ቤተሰቦች ይሄ መጀመሪያ ክፍሌን ለማጠናቀቀው ስለ ፔፕ ጋርዲዮላ እንዲሁ በማንሳት ነው። ጋርዲዮላ በነገራችሁ ላይ በጣም ቋምቶ ነበር። ይህን ሲዝን ዋንጫ ማንሳት ለሱ ምን ያህል ትርጉም እንደነበረው የምታውቁት ነው። ከማንቸስተር ሲቲ ጋር እንደሚለይ አሁን አረጋግጠናል። ኦልሞስት የስንብት ጨዋታውን ነው በቀጣይ ሳምንት ላይ በኢቲሃድ የሚያደርገው። ነገር ግን ፔፕ ጋርዲዮላ ልክ እንደ ሰር አሌክስ ፈርጉሰን ዘመን ሁሉ ከማንቸስተር ሲቲ ጋር ሲለያይ በዋንጫ በተለይ በፕሪሚየር ሊግ ዋንጫ ታጅቦ ለመለያየት ቢያስብም ግን ይሄ ህልሙና ሀሳቡ ትላንት ሊሳካለት አልቻለም። ለምንድን ነው ሲቲን የለቀቀው ተብሎ ለቀረበው ምክንያት ደግሞ በጣም ያስገርመኝ የ115 ክስ አለባቸው ታውቃላችሁ፣ ህጉን በመጣስ በሚል የፋይናንሻል ሬጉሌሽኑን ማለት ነው። አንዱ የዘ አትሌቲክ ዘገባ እንዳመላከተው ከሆነ በፔፕ ጋርዲዮላ በጊዜ ከሲቲ ጋር መለየት የፈለገው በዚህ ምክንያት ክለቡ ምናልባት በቀጣዮቹ ጥቂት ዓመታት በጣም በቅርቡም ሊሆን ይችላል ክለቡ ቅጣት ስለሚጣልበት ነው ከክለቡ ጋር በጊዜ ለመለየት የወሰነው የሚል
ዘገባ ዘአትሌቲክ ይዞ ወጥቷል። ግን ክለቡ እና አሰልጣኙ ይህን ጉዳይ አስተባብሎታል ማለት ነው። ለማንኛውም ግን ጋርዲዮላ የሰር አሌክስ ፈርጉሰንን ፕሪሚየር ሊግ ዋንጫ አንስቶ ከክለብ ጋር የመለያየት ታሪክ መድገም ግን አልቻለም። እንደ አሰልጣኝ ግን እውነት ለመናገር ቤተሰቦቻችን ፔፕ ጋርዲዮላ የፕሪሚየር ሊጉ ድምቀት ነበረ። በጣም ሚስ የምናደርገው ነው። እንደው የዩናይትድ አሰልጣኝ ባይሆንም ግን ፔፕ ጋርዲዮላ በባህሪው በአዝናኝነቱ እንዲሁም ለእግር ኳስ መስህብነት በፈጠረው ታላቅ የሆነ አትራክሽን በግሌ በጣም የማደንቀው አሰልጣኝ ነው። አሁን የፔፕ ጋርዲዮላ ሲቲን መልቀቅ ታዳ ለሌሎች ክለቦች በተለይ ደግሞ ለማንቸስተር ዩናይትድ በተለይ ደግሞ ለእንግሊዝ ፕሪሚየር ሊግ ይበልጥ ፉክክሩን የሚያነረው እና ተመጣጣኝ የሆኑ ኦልሞስት አሰልጣኞች የሊጉን ዋንጫ ለማንሳት በቀጣይ ሲዝን ላይ የሚፎካከሩበት ሊግ ያደርገዋል። ሌሎቹን ስናይ ምናልባት ከማይክል አርቴታ ውጭ በሊጉ በከፍተኛ ደረጃ ኤሊት የሆኑ አሰልጣኞች ናቸው ብለን ባንልም ግን የሚመጣጠን ብቃት ያላቸው አሰልጣኞች የሚፎካከሩበት ሊግ ይሆናል ቀጣይ ሲዝን ላይ። ፔፕ ጋርዲዮላ የሚገርም አሰልጣኝ ነው ያለው ታክቲካል ኦብሴሽን ኢቨን አንዳንድ ቦታዎችን እና ሚናዎችን ሁሉ ኢንቬንት በማድረግ በራሱ በተጫዋቾች ላይ የሚጥለው የሆነ ስታንዳርድ እና ያለውን እንደው የሊጉን ያሉትን ተጫዋቾች በመጠቀም ሊጉን ዶሚኔት የሚያደርግበት መንገድ የስኳድ ዴብዞን የሚገነባበት መንገድ በጣም አስገራሚ የሆነ አሰልጣኝ ነው ፔፕ ጋርዲዮላ። ግን ማሬስካ እሱን ቢተካውም ማሬስካ በሱ ደረጃ እንደማይሆን ሁላችንም እናውቃለን። ስለዚህ ሲቲ እንደው ውድቀቱ ባይፈጥንም ቤተሰቦች ባይፈጥንም ቶሎ ይርቃሉ ብለን ባናስብም ግን በቀጣዮቹ ምናልባት 2-3 ዓመታት ላይ ሲቲ አንድ ፊር ፋክተሩን ያወጣል። ፔፕ ጋርዲዮላ ያለው ትልቅ የሆነ አውራ አለ፣ አስፈሪነት አለ፣ ስሙ በራሱ ያስፈራል። ይሄን ማንቸስተር ሲቲዎች የሚያጡ ይሆናል። የምልመላ ስርዓታቸው ይዛባል። ምክንያቱም ብዙ ተጫዋቾች ለማንቸስተር ሲቲ የሚፈርሙት ፔፕ ጋርዲዮላን ብለው ነው፣ በሱ ስር ለመጫወት ሲሉ ነው። የሌት አንደርሰንን ጉዳይ በቅርቡ የምታውቁት ነው ቤተሰቦቻችን። ስለዚህ ተጫዋቾች አሁን ሲቲን መርጠው የሚመጡበት ጊዜ ቀስ እያለ ሲቲ ተመራጭነቱ እየቀነሰ ይመጣል። ስለዚህ ልክ ዩናይትድ ከፈርጉሰን መልቀቅ በኋላ ብዙ እንደተቸገረው ክለቡ ብዙ እንደተሰቃየው ሁሉ የማንቸስተር ሲቲም ስቃይ ምናልባት በቀጣዮቹ 2 ዓመታት ሊሆን እንደሚችል በቀላሉ መገመት ትችላላችሁ እና አንድ ክለብ ቶሎ አይወድቅም። ቀጣይ ዓመታት ላይ ፔፕ ጋርዲዮላ በገነባው ቡድኑ ጥሩ ተፎካካሪ መሆኑ አይቀርም። ልክ ለምሳሌ አሁን የርገን ክሎፕ ሊቨርፑልን ከለቀቁ በኋላ ቡድኑ በቀጣይ ሲዝን እሳቸው በገነቡት ቡድን አርነ ስሎት ሻምፒዮን መሆኑን ታውቃላችሁ። ግን አሁን ቀስ እያለ ተቸግሯል። ሊቨርፑል አይደንቲቲውን፣ ኢንቴንሲቲያቸውን፣ ሁሉ ነገራቸውን እያቱ መጥተዋል። ስለዚህ በማንቸስተር ሲቲ ቤት የሚከሰተው ተመሳሳዩ ነገር ይሆናል ማለት ነው። ኢነርጂ በአንድ ዓመት አይጠፋም። የቡድን ግንባታ ስብስብም በአንድ ዓመት አይፈርስም። ግን በጊዜ ሂደት ማንቸስተር ሲቲም አስፈሪነቱ ይቀንሳል። ሃላንድ ማንቸስተር ሲቲን የሚለቅበት እድል እንዲሁ እየሰፋ ይሄዳል። ሮድሪ ወደ ሪያል ማድሪድ መሄዱ የሚቀር አይመስልም። ሃላንድም ቢሆን ወደ ባርሴሎና ወይ ማድሪድ ሄዶ አንድ ቀን መጫወቱ የሚቀር አይመስልም። ስለዚህ ማንቸስተር ሲቲ እንደ ቡድን አስፈሪነቱ እየቀነሰ መሄዱ አይቀርም፣ ልክ አሁን ሊቨርፑል አስፈሪነቱ እንደቀነሰው ሁሉ። ስለዚህ በቀጣይ ሲዝን ላይ የፕሪሚየር ሊጉ ዋንጫ ፉክክር በጣም ክፍት ይሆናል ከምንጊዜውም በላይ። አንድ ዜና ተመልክቼ ነበር። ይህንን ዜና ያወጣው ትላንት ፋብሪሲዮ ሮማኖ ነው። እንደዚህ ሲል ፋብሪሲዮ ሮማኖ ትላንት እውነታውን ተናገረ። የዩናይትድ ቀጣይ አሰልጣኝ እስካሁን ድረስ ይፋ አልሆነም፣ ግን ደግሞ ማይክል ካሪክ በዩናይትድ አሰልጣኝነት እንደው እንዲቀጠር ትልቁን ሂደት የሄደው ክለቡ ብዙ ነገሮችን ከጀርባ ከጣረ በኋላ ነው። ማይሆን ነገር ሲሆን ስላወቀ ክለቡ ከማይክል ካሪክ ጋር ስቲክ ማድረግ እንዳለበት እንዲወስድ ሆነ ብለው ነው እሱ የተናገረው። ስለ አሰልጣኝ ቅጥር እያወራሁ ነው ቤተሰቦች እና ከዚህ በፊት ብዙ ጥያቄዎች ውስጣችን ስለነበረ ነው። ለምን ሉዊስ ኤንሪኬን የመሰለ አሰልጣኝ እያለ ዩናይትድ እንዴት እሱ ሊቀጥር ጥረት አላደረገም የሚል ጥያቄ በውስጣችን ስላለ እንደው ይህን ጥያቄ ሊመልስ የሚችል ሪሊፍ የሚሰጠን ነገር ስለሆነ ነው አሁን ይሄድ መነግራችሁ እና ፋብሪሲዮ ሮማኖ እንዳለው ከሆነ ማንቸስተር ዩናይትዶች እንደው ሉዊስ ኤንሪኬን ለማምጣት ጥረት ሲያደርጉ የነበረው እንደው አሁን ራሱ አይደለም። ልክ ማይክል ካሪክን ከቀጠሩ በኋላ ኢንተሪም ማናጀር ካደረጉት በኋላ
ሉዊስ ሄንሪኬን አናግረውት ነበር እና ወደ ክለባቸው ስለሚመጣበት ጉዳይ ላይ በጣም ሚስጥራዊ በሆነ መልኩ ክለቡ ልክ እንደ ህልም አይቶት ነው ይህን አሰልጣኝን ስለመቅጠር አስበው ሲንቀሳቀስ የነበረው። ነገር ግን ከአሰልጣኙ ወገን የተሰጣቸው ምላሽ እንዲሁ ፖዘቲቭ አልነበረም። ምክንያቱም ዩናይትዶች ሳይቆዩ ነው እዛው ጃንዋሪ ላይ ይህን ነገር ያረጋገጡት። እሱን ወደ ክለቡ ማምጣት ሰመር ላይ ፍጹም እንደማይቻልና አሰልጣኙ እዛው ፔዤ ቤት ሊቆይ እንደሚችል አዲስ ኮንትራት ሊፈርም እንደሚችል ስለተነገራቸው ከዚህ አሰልጣኝ ቅጥር እንቅስቃሴ ራሳቸውን በፍጥነት አግልለዋል ሲል ፋብሪሶ ሮማኖ ይህን ጉዳይ አረጋግጦታል ማለት ነው። እንግዲህ አልሞከሩም ማለት አይደለም። ቁጥር አንድ የሆነ አሰልጣኝ የዝውውር ኢላማ አድርገውት ሲንቀሳቀሱ ነበር፣ ግን አልተሳካም። በነሱ ጥረት ማጣት ሳይሆን አሰልጣኙ እዛው ፔዤ ቤት ለመቆየት በመወሰኑ ምክንያት ብሏል ፋብሪሶ ሮማኖ። እንግዲህ በቀጣይ ቀደም በነገርኳችሁ ነገር ላይ ለመደምደም ያህል የሲዝኑ በአዲስ ጅማሮ ቀጣይ የፕሪሚየር ሊጉ ጨዋታዎች ሲጀምሩ በጣም ኦፕን የሆነ ሬስ ይሆናል። ለታይትል የሚደረግ ፉክክር ነው ቀጣይ ሲዝን ላይ በተለይ ማይክል ካሪክ ቡድኑን ወደ ዋንጫ ከሚፎካከሩ ቡድኖች ተርታ ያስመዘግበዋል ብለን የተሻለ ውጤት እንደሚያስመዘግብ በተለይ እንጠብቃለን። ከፔፕ ጋርዲዮላ መልቀቅ ጋር እንዲሁ ተያይዞ እና ከአርቴታ ጋር ተፎካክሮ የሊጉ ሻምፒዮን ለመሆን እንደ ቀጣይ ሲዝን በጣም ጥሩ የሆነ እድል የሚገኝበት ሲዝን ያለ አይመስለኝም። ማይክል ካሪክ ትልልቅ ጨዋታዎችን በዚህ ባሰለጠነበት በዩናይትድ ስራው እንዲሁ አሸንፎ አረጋግጧል። ለምሳሌ አሁን አርቴታን አሸንፏል። እንዲሁ ኡናይ ኤምሬን ከአስቶን ቪላ ጋር እንዲሁ ሆኖ ኤምሬ አሸንፎታል። ከዛ ውጭ አርነ ስሎትንም የሊቨርፑልን እንዲሁ ማሸነፍ ችሏል። አሁን የቀረው እንግዲህ አዲስ የተቀጠረው እና ቼልሲን መያዙ የተረጋገጠው ዣቪ አሎንሶን እንግዲህ ማሸነፍ ነው ማለት ነው። ይሄ ሲዝን ላይ በቀጣይ የሚመጣው ሲዝን ላይ ሲሰራ ከቼልሲ ጋር ዣቪ አሎንሶ የመጀመሪያው ነው። እንኳን በፕሪሚየር ሊጉ ተጫውቶ ቢያሳልፍም ግን እንደው በአሰልጣኝነት ደረጃ የመጀመሪያው ሲዝን ነው የሚሆነው። ይፈተናል ተብሎ ይጠበቃል። ዲዘርቢ ከስፐርስ ጋር ላለመውረድ እየታገለ ያለ አሰልጣኝ ነው። ማሪስካም ቢሆን በቼልሲ በእርግጥ መልካም ነገር ሰርቷል፣ ግን በፔፕ ጋርዲዮላ ተተኪ ሆኖ እንደው ሲቲን መልሶ በጋርዲዮላ ልክ ተፎካካሪ ቡድን ማድረግ ደግሞ ለማሪስካም ቀላል ስራ እንዳልሆነ ይታወቃል እና አሁን ማይክል ካሪክ ከቀጣይ ሲዝን ውጪ እንግዲህ የሊጉ ሻምፒዮን ለመሆን ምን የተሻለ እድል ያገኛል? ካሪክ ጥሩ የሆነ አጋጣሚ ነው፣ ጥሩ የሆነ እድል ነው። ነገር ግን ይህንን አጋጣሚ ይህን እድል እንዲጠቀምበት የክለቡ አመራሮች እንደዚሁ ለዝውውሮችን በቂ የሆነ ባጀት በመበጀት አዳዲስ ተጫዋቾችን ወደ ክለቡ እንዲያመጣ እንዲያስፈርም የሚረዱት ከሆነ ፔፕ ጋርዲዮላን በመልቀቁን ተከትሎ ያው ከአርቴታ ጋር ተፎካክሮ የፕሪሚየር ሊጉን ዋንጫ የሚያነሳበት ወይም ሊያነሳ የሚችልበት ትክክለኛ የሆነ እድል የሚሰጠው ሲዝን ነው ተብሎ ተገልጿል ማለት ነው። እንግዲህ ቤተሰቦቻችን ይህንን ነገር እንዴት ታዩታላችሁ? እስቲ እናንተስ ሀሳባችሁን አካፍሉን። እንደው ቀጣይ ሲዝን ላይ ክለቦች ባለመረጋጋት ላይ ናቸው፣ ሲቲውን ጨምሮ። ቼልሲ አዲስ አሰልጣኝ የቀጠረው የአርነ ስሎት ቆይታ የተረጋገጠ አይደለም። አሁን ያለው በቀጣይ ሲዝን በጣም ጠንካራ የሆነው የተረጋጋው ስቴብል የሆነው ቡድን አርሰናል እና ማይክል አርቴታ ይመስላሉ። እንደው አርሰናልን ተፎካክሮ የሊጉን ዋንጫ ዩናይትድ የሚያገኝ ይመስላችኋል ወይ? በማይክል ካሪክ አሰልጣኝነት ስር የሚለውን በኮሜንት ሀሳባችሁን እንድታካፍሉ እጠይቃለሁ። ዜናዎቻችን ገና አልተጀመሩም። ይሄ ክፍል አንድ መረጃችን ማጠናቀቂያው ነው። ቤተሰቦቻችን ቀጣይ ወደ ዝውውርና ሌሎች ዜናዎች የምናልፍ ይሆናል። አሁንም አብራችሁን ቆዩ። ላይክ ማድረጋችሁን ቪዲዮውን አትርሱ። አሁንም መልካም ቆይታ። ወደ ዝውውር ዜናዎች ስናልፍ የምናገኘው የመጀመሪያ የሚሆነው መረጃ ከክለቡ የሚለቁ ተጫዋቾችን በተመለከተ የወጣ ዜና ነው። ጆዜ ሞሪኒዮ ማርከስ ራሽፎርድን አጥብቆ እየፈለገ ነው የሚገኘው። በጣም ጥሩ የሆነ ዜና ነው። በዩናይትድ ቤት አሰልጣኝ ሳለ ይፈልገዋል፣ ያደንቀዋል። ራሽፎርድን በጣም በእንክብካቤ ቡድን ውስጥ የመጫወት ትልቅ ኃላፊነት ሰጥቶ ሲያጫውተው የነበረ አሰልጣኝ ነው እና ሞሪኒዮ ለራሽፎርድ ያለው ግምት፣ አመለካከት አሁንም ተጫዋቹን የማድሪድ አሰልጣኝ መሆኑን ተከትሎ እንግዲህ ወደ ማድሪድ ሊወስዱ አስበዋል ተብሎ ተገልጿል። ለዩናይትድ በጣም ጥሩ ዜና ይመስላል። ይህ ነገር እየተጠናከረ አሁንም መረጃ እየወጣበት ይገኛል። ተራ ሩመር እንዳልሆነ እና ሞሪኒዮ ፍላጎት እንዳለው ነው ራሽፎርድን ለማስፈረም እየተገለጸ የሚገኘው። ተጫዋቹ
እዛው ባርሴሎና መቆየት ነው ቀዳሚ ምርጫው። ምናልባት አማራጭ በማጣት ምክንያት ባርሴሎናዎች የተቀመጠውን ገንዘብ ላለመክፈል 30 ሚሊዮን ዩሮ እያመነቱ መሆኑን ተከትሎ ካልከፈሉ ነው ምናልባት ወደ ሪያል ማድሪድ ሊሄድ የሚችለው ተብሎ ይነገራል። ምናልባት ብዙ እንደዚህ የተጫወቱ ተጫዋቾች አሉ። ከማድሪድ ወደ ባርሳ፣ ከባርሳ ወደ ማድሪድ ብዙ እንኳን ከባርሳ ወደ ማድሪድ ሄዱም፣ ግን ከማድሪድ ወደ ባርሳ ተጫዋቾች ብዙ ጊዜ የሚሄዱበት ክስተትም አለ። ራሽፎርድ ምናልባት የመጀመሪያው ተጫዋች ሊሆን ይችላል። በቅርብ ጊዜ ባርሴሎና ልኮ ወደ ማድሪድ ሄዶ የተጫወተ ተጫዋች ማለት ነው ሊባል ይችላል። ግን 30 ሚሊዮን ዩሮውን እንደው አልከፍልም በማለታቸው ምክንያት ማርከስ ራሽፎርድ ከባርሴሎና ጋር ኮንትራት ሲደራደር ውሉን ረዘም ሊያደርገው የ5 የ6 ዓመት ኮንትራት ፈርሞ በረጅም ዓመት በመበታተን እንግዲህ ክለቡ እንዲያስፈርመው እንዲችል ለማድረግ ከፋይናንስ አንጻር ጥረት ያደርጋል ራሽፎርድ ተብሎ ይህን እንደ አንድ አማራጭ እየተመለከተ እንደሆነ ተገልጿል። ይህም በባርሴሎና ቤት ለመቆየት ያለውን ፍላጎትና ጉጉት ያሳያል ተብሎ ነው የተነገረው። ከዛ ውጭ ዩናይትዶች ተጫዋቹን ግን በድጋሚ በፍጹም በውሰት እንደማይሰጡ ለባርሴሎና ወይ ገንዘቡን ክፈሉ ወይ ደግሞ ተጫዋቹን መልሶ የሚል ቁርጥ ያለ አቋም እንደያዙባቸው ነው ስፖርት የተባለው ጋዜጣ የዘገበው። ምክንያቱም ዩናይትዶች ከዚህ ተጫዋች ሽያጭ የሚያገኙትን ገንዘብ በዝውውር ላይ መጠቀም ይፈልጋሉ። ሰሞኑን ሰምታችኋል። የሆይላንድን ዝውውር ወደ ናፖሊ እውን አድርገው 45 ሚሊዮን ዩሮ በኪሳቸው ከተዋል። ከዚህ ተጫዋች ዝውውር ደግሞ 30 ሚሊዮን ዩሮ ማግኘት ይፈልጋሉ። ከሁለቱ ተጫዋቾች ሽያጭ በድምሮ የሚያገኙትን ገንዘብ ደግሞ ዩናይትዶች አንድ ጥሩ የሆነ በጣም ጥሩ የክንፍ አጥቂ መስመር ተጫዋች ሊያስፈርሙበትና ራሽፎርድን ለመተካት ነው ያሰቡት። ለዛም ነው በዛ ቦታ ላይ ተጫዋች እንደሚያመጡ ማርኬቱን እየተመለከቱ እንደሆነ ዜናዎች የወጡትና አሁንም በመውጣት ላይ የሚገኙት። ግን አንድ እዚህ ጋር የሚፈልጉት ብዙ እንደው የዩናይትድ ደጋፊዎች ወደ ክለቡ እንዲመጣ የሚመኙለት ተጫዋች የዝውውር ጉዳይ ከምንም ጊዜ በላይ አስቸጋሪ እየሆነ እንደመጣ ሪፖርቶች እየጠቆሙ ነው የሚገኙት። ዳይሞንዴ የአርቢ ሌፕዚግ ተጫዋች ነው። በማንቸስተር ዩናይትድ የግራ ክንፍ ቦታ ላይ ቡድኑን በደንብ ያጠናክረዋል ተብሎ ለቦታው በጣም ተስማሚ ተደርጎ እየታየ የነበረ ወይም ደግሞ እየታየ ያለ ተጫዋች ነው። በተደጋጋሚ ለዩናይትድ ባለሙያዎች ጀርመን ድረስ በመሄድ ተጫዋቹ ያደረጋቸውን እንቅስቃሴዎች በሙሉ ተመልክተዋል። በጣም አስደናቂ የሆነ ሲዘን ያሳለፈው ይህ ልጅ እንደውም ተጫዋቹ በቅርቡ እንግዲህ ብዙ የግል ሽልማቶችን ክብሮችን ሁሉ ሳይቀር ማግኘት የቻለ ነው። ገና 19 ዓመቱ ነው። ግን ሌፕዚሾች አሁን የአውሮፓ ቻምፒዮንስ ሊግ ትኬትን ቆርጠዋል እና ይህን ተጫዋች የመሸጥም እንዲሁ ግዴታ ውስጥ አይገባውም ተብሏል። ምክንያቱም በቂ የሆነ ጥሩ ፋይናንስ ያገኛሉ ከአውሮፓ መድረክ ገበያዎች ማለት ነው። በዛ ምክንያት ተጫዋቹን ለመሸጥ እያመነቱ ነው። ፕላስ ደግሞ ከፍተኛ የሆነ የዝውውር ገንዘብ ነው እየጠየቁበት የሚገኘው ተብሏል። ከ100 ሚሊዮን ዩሮ በላይ ለዚህ ተጫዋች ዝውውር ያስፈልጋቸዋል ነው የተባለው። ሆይላንድ እና ራሽፎርድ ተሽጠው እንኳን ዳይሞንዴን ለማምጣት በቂ አይሆንም ዩናይትድ ያለው ባጀት እዛ ቦታ ላይ ማለት ነው። ስለዚህ ይሄ ተጫዋች ወደ ኦልትራፎርድ የመምጣቱ ነገር አሁን በከፍተኛ የዝውውር ገንዘብ ጥያቄ ምክንያት አንድ በዚህ ሁለተኛ ነገር ደግሞ ሊቨርፑሎችም በጣም አጥብቀው ይፈልጉታል። ከዩናይትድ ባልተናነሰ የመሐመድ ሳላህን ቦታ ለመተካት ሁነኛ አድርገው የያዙት የዝውውር ኢላማቸው ነው እና ዩናይትድ ከፍተኛ ፉክክር ተጫዋቹን ለማስፈረም ይጠብቀዋል ተብሏል። ለማንኛውም ግን ማንቸስተር ዩናይትዶች በዛ ቦታ ላይ ማንን ያመጣሉ ለሚለው በቀጣይ የዝውውር መስኮቶች ላይ የሚወጡ ዜናዎችን እየተከታተለን የምናደርሳቸው ይሆናል። ግን ቤተሰቦቻችን አሁንም ቢሆን እዛ ቦታ ላይ አንድን ተጫዋች ለማስፈረም ይፋዊ የሆነ የዝውውር ጥያቄ አቅርበዋል የሚል ሪፖርት ወጥቷል። ማንን ነው ለማስፈረም ጥያቄ ያቀረቡት የሚለውን አሁንም በዚህ ዜናችን በዛሬው ወደ እናንተ የምናደርስ ይሆናል። ስለዚህ መከታተላችሁን ቀጥሉ። በቅድሚያ ግን ወደዛ ከማለፌ በፊት የዴይሊ ሜል ስፖርት ዘገባን የትላንቱን ልመልከትላችሁ። ዴይሊ ሜል እንዳለው ከሆነ የማንቸስተር ዩናይትድ አመራሮች በቀጣይ ሲዝን ላይ እንደው የሊጉ ሻምፒዮን ለመሆን ትክክለኛው ጊዜ ነው ብለው እያሰቡ ያሉበት ሁኔታ ላይ ነው የሚገኙት የሚል ሪፖርት ይዞ ወጥቷል። ይሄን ያለው ደግሞ ለምንድን ነው? የዩናይትድ አመራሮች በቅርቡ ያደረጉት ስብሰባ አለ፣ ውይይት አለ። በዚህ ስብሰባ ውይይት ላይ ደግሞ
ክለቡ በቀጣዮቹ ዓመታት ላይ በተለይ ከ2 ዓመት በኋላ የሊጉ ሻምፒዮን ለመሆን አቅዶ ነው እየተንቀሳቀሰ የሚገኘው። በዛም መሰረት ነው አንዳንድ ዝውውሮችን ለመፈጸም ጥረት እያደረገ ያለው ከባለፈው ክረምት ጀምሮ። በዚህ ክረምት ላይ ደግሞ ይበልጥ ይሄን አጠናክሮ አመራሩ ከ3 እስከ 4 ሃይ ፕሮፋይል የሆኑ የተጫዋቾችን ዝውውር እንደሚፈጽም ነው እየተገለጸ የሚገኘው። እነኚህ ሃይ ፕሮፋይል የተባሉ የተጫዋቾች ዝውውሮች ከፍተኛ ገንዘብ የሚያስወጡ ምናልባትም ከ60 እስከ 70 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ የሚያስወጡ ከ3 እስከ 4 ትልልቅ ዝውውሮችን ማለት ነው ክለቡ ለመፈጸም ልክ እንደ ባለፈው ክረምት ሁሉ ማቲያስ ኩኛን፣ ብሪያን ቡሞን እና ቤንጃሚን ሼሽኮ እንዳስፈረመው ሁሉ ተመሳሳይ አይነት ዝውውሮችን ከ3 እስከ 4 በዚህ ክረምት ላይ ለመፈጸም ክለቡ አቅዷል። ምክንያቱም ቀጣዩ የማንቸስተር ዩናይትድ ተራ መሆን አለበት። የሊጉን ዋንጫ ማንሳት፣ በአውሮፓ ሻምፒዮንስ ሊግ ጥሩ ተፎካካሪ ለመሆን ይሄን ማድረግ አለብን ብለው ስላሰቡ በዝውውር መስኮት ላይ ከፍተኛ የሆነ ገንዘብ እና ባጀት አውጥተው ተጫዋቾችን በትልቅ ደረጃ ለማስፈረም ተዘጋጅቷል ብሏል። የዴይሊ ሜል ስፖርት ጋዜጣ ዘገባ ነው። ወደ ዝውውር ዜና ስንመለስ የኒውካስል ዩናይትዱ የግራ ተከላካይ መስመር ተጫዋች ሉዊስ ሆል ክለቡን መልቀቅ እንደሚፈልግ አሳውቀዋል ተብሏል። ለዩናይትድ በጣም መልካም ዜና ነው። ለኒውካስል ዩናይትዶች ግን ዱብዳ ሆኖባቸዋል። ተጫዋቹ ክለቡን መልቀቅ እንደሚፈልግ እስካሁን ድረስ በኒውካስል በኩል ግልጽ ያለ መረጃ የለም ነበር። አሁን ግን ሉዊስ ሆል በራሱ ኒውካስል ዩናይትድን መልቀቅ እንደሚፈልግ ለአመራሮቹ አሳውቋል ተብሎ ተገልጿል። ይህን ዜና ያወጣው ደግሞ አሌክስ ክሮክ የተባለው ተአማኝ የተባለው ጋዜጠኛ ነው። ቤተሰቦቻችን እና ይሄ ልጅ በዩናይትድ በጥብቅ ይፈለጋል እንደምታውቁት። ኒውካስሎች ደግሞ ቀጣይ ሲዝን ላይ የአውሮፓ ሻምፒዮንስ ሊግ ተሳታፊ አይደሉም። ስለዚህ እንደ ሉዊስ ሆል የመሳሰሉ ትልልቅ ተጫዋቾቻቸውን አውጥተው ለመሸጥ ይገደዳሉ ማለት ነው። በእርግጥ ሌሎች ተጫዋቾችም አሏቸው ለገበያ ሊቀርቡ የሚችሉ። ለምሳሌ አንዱ ቶናሊ ነው። በማንቸስተር ዩናይትድ በጥብቅ የሚፈለግ የአማካይ ስፍራ ተጫዋች ነው ታውቃላችሁ። ግን ተጫዋቾች አሁን ሬስ ላይ የሆኑ ይመስላል። እርስ በርስ እኔ ቀድሜ ልልቀቅ ከኒውካስል የሚል ሀሳብ ያላቸው ይመስላል። ሁሉም ትላልቅ ተጫዋቾች በተለይ በዩናይትድ የሚፈለጉ በሌሎች ክለቦችም እንዲሁ ቀድሞው ከኒውካስል ዩናይትድ ለመውጣት ጥረት እያደረጉ ነው የሚገኙት። በተለይ ሉዊስ ሆል ወደ አውሮፓ ቻምፒዮንስ ሊግ የሚሳተፍ ክለብ መጫወት ይፈልጋል። ከዚህ በፊት ከሉክ ሾው ጋር ብዙዎች አነጻጽረው በጋዜጣዊ መግለጫ ቃለ መጠይቅ ላይ ሁሉ ጠይቀውት በጣም ደስተኛ እንደሆነና ተጫዋቹ ምናልባት በዚህ ጥያቄ ላይ በፈገግታ ለጋዜጠኞች ምላሽ መስጠቱን የምታስታውሱት ነው። ከዩናይትድ ጋር ጨዋታ ባደረጉበት ወቅትና አሁን የዩናይትድ አመራሮች በተለይ ጄሰን ዊልኮክስ የዚህ ተጫዋች ከፍተኛ የሆነ አድናቂ ናቸው ተብሏል። የቀድሞ የቼልሲ አካዳሚ ውጤት የሆነ ተጫዋች ነው ሉዊስ ሆል። ወደ ማንቸስተር ዩናይትድ ተዛውሮ ለዩናይትድ መጫወትና የሉክ ሾው ተተኪ የቀጣዮቹ 10 ዓመታት የሉክ ሾው ተተኪ ለመሆን ከፍተኛ ፍላጎት እንዳለው ምናልባትም ተጫዋቹ እንግዲህ ካመረረ ኒውካስል ዩናይትዶችን ልቀቁኝ ብሎ እስከ ማስገደድ ሊደርስ እንደሚችል ነው እየተገለጸ የሚገኘው። ይሄ ዜና በጣም በጣም ጥሩ ዜና ነው ለማንቸስተር ዩናይትድ። ሌላው ትልቁ ትላንት የሰማነው ዜና እንደው ማንቸስተር ዩናይትድ እዛ ቦታ ላይ ተጫዋች ለማስፈረም ሲሪየስ የሆነ ፍላጎት እንዳለው የተረዳንበት ዜና ነው። ይህን ዜና ደግሞ ያወጣው ኢንዲካሊያ የተባለው የትዊተር ገጽ ነው። ብዙ የሚታመኑ ዜናዎችን በመልቀቅ የሚታወቅ የትዊተር አካውንት ነው እንደምታውቁት። ምን አለ ትላንት ማንቸስተር ዩናይትዶች ለማክሲ አራውጆ ይፋዊ የሆነ የዝውውር ጥያቄ አቅርበዋል የሚል ሪፖርት ነው ያወጣው። ማክሲ አራውጆ እንደምታውቁት ለስፖርቲንግ ሊዝበን እየተጫወተ የሚገኝ ተጫዋች ነው። ዩናይትድ አቀረበው ያለው የዝውውር ገንዘብ ደግሞ 69 ሚሊዮን ፓውንድ ሂሳብ ነው። በጣም ትልቅ ገንዘብ ነው። እንግዲህ ኢንዲካሊያ ባወጣው መረጃ መሰረት እንደው እውነት ከሆነ ብዙዎቻችን እንግዲህ ይህን ዜና እያመንን ትልልቅ ሚዲያዎች ሁሉ ሳይቀር ከዚህ እየተቀበሉ እየዘገቡት ያለ ነገር ነው እና ዩናይትድ ገና በጊዜ ለዚህ ተጫዋች ዝውውር 69 ሚሊዮን ፓውንድ አቀረበ መባሉ ምን ያህል ልጁን ለማስፈረም ቁርጠኛ እንደሆኑና ተጫዋቹን እንደሚፈልጉት አጥብቀው ማሳያ ተደርጎም እንዲሁ ተወስዷል። ማክሲ አራውጆ በስፖርቲንግ ሊዝበን የሚጫወትበት ቦታ ዋነኛው ቦታው በሌፍት ባክ ቦታ ነው ቤተሰቦቻችን። ከዛ ውጭ ግን ልጁን በዩናይትድ ተመራጭ ያደረገው ቨርሲቲሊቲው ነው ተብሎ ተገልጿል።
እንደው የግራ ተጫዋች ቢሆንም ግን የግራ ተከላካይ ቢሆንም ግን ተጫዋቹ በሌፍት ዊንግ ባክ ላይ መጫወት ይችላል። ዩናይትድ እንደው እዛ ቦታ ላይ ከኮሪደር እስከ ኮሪደር መጫወት የሚችል ተጫዋች መሆኑን ተከትሎ በመከላከልም እንዲሁም በማጥቃትም ሊጠቀምበት ይችላል ማለት ነው፣ እንደ ሌፍት ዊንግ ባክ አድርጎ። ከዛ ውጭ ደግሞ ተጫዋቹ በጣም ፒውር የሆነ የሌፍት ዊንገር ሆኖ መጫወት ይችላል ተብሏል። ስለዚህ ተጫዋቹ ከኮሪደር እስከ ኮሪደር በግራ የተከላካይ መስመር እንደዚሁም በግራ የአጥቂ መስመር በሶስቱም ቦታዎች ላይ እዛ ኮሪደር ላይ መጫወት የሚያስችል ብቃት አለው። ይሄ ቨርሲቲሊቲ ደግሞ ተጫዋቹን ከቀድሞው የማንቸስተር ዩናይትድ ተጫዋች አሌክስ ቴላስ ጋር ያመሳስለዋል ተብሏል። ኦሌ ጉናር ሶልሻየር አሌክስ ቴላስን እዛ ቦታ ላይ በተለያዩ ቦታዎች ላይ ያሰልፈው እንደተጠቀመው ይታወቃል እና በካሪክ ዘመን ደግሞ አራውጆን ከስፖርቲንግ ሊዝበን በማስፈረም ቨርሲቲሊቲውን ሊጠቀምበት አስበዋል ተብሎ ተገልጿል። እንግዲህ ማለት ነው ሉዊስ ሆል ቀደም ነግሬያቸዋለሁ ቤተሰቦቻችን። ሉዊስ ሆልም ሌላው አማራጭ ነው። ከዛ ውጭ ደግሞ የአርሰናሉ ተከላካይ ሉዊስ ስኬሊም ይገኛል። ሉዊስ ስኬሊ ደግሞ ወደ መሃል ሁሉ ኢንቨርት አድርጎ በመሃል ሜዳ ላይ ለዩናይትድ መጫወት ማገልገል የሚችል ተጫዋች ነው። ስለዚህ ማንቸስተር ዩናይትድ ብዙ አማራጭ አለው። ከነኚህ አማራጮቹ የትኛውን ተጫዋች ገፍቶበት ያስፈርማል ቢለውን አብረን የምናይ ይሆናል። ግን ከወዲሁ እዛ ቦታ ላይ ተጫዋች እንደሚያስፈርሙ እርግጠኛ መሆን ትችላላችሁ። ከወዲሁም በጣም በጊዜ እንቅስቃሴ ውስጥ ስለመግባታቸው ነው ይሄ ዜና ማረጋገጫ የሰጠን ማለት ነው። ቤተሰቦች ዜናዎቻችን የቀጥሉ አሁንም አሉ። በጣም ወሳኝ የሆኑ መረጃዎች እጃችን ላይ ይገኛሉ፣ አልተረኩም። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በቀጥታ የምናልፈው ወደ ዌስትሃም ዩናይትዱ የአማካይ ስፍራ ተጫዋች ማቲያስ ፈርናንዴዝን የተመለከተ ዜና ነው። ናት ሳልት ይባላል። ይህን ዜና ያወጣው ከሚታመኑ ጋዜጠኞች መካከል አንዱ ነው። ለዴይሊ ሜል ነው በመስራት ላይ የሚገኘው። ይህንን ዜና ወጣ። ይህን ተጫዋች በተመለከተ ማንቸስተር ዩናይትዶች ባለፉት ጥቂት ቀናት ውስጥ ስለዚህ ተጫዋች ዝውውር በተመለከተ ከዌስትሃም ዩናይትድ ጋር ንግግር አድርገዋል ብሎ ነው ዜናውን ይዞ የወጣው። ስለዚህ ከዚህ በፊት የሰማነው ዜና ማቲያስ ፈርናንዴዝን ለማስፈረም የዩናይትድ ተወካዮች ከተጫዋቹ ወኪሎች ጋር አወሩ፣ በዝውውሩ ጉዳይ ዲስከስ አደረጉ፣ ኮንታክት አላቸው የሚል ነበር። አሁን ደግሞ ከተጫዋቹ አልፎ ይሄ ኮንታክት ይሄ ንግግር ወደ ከክለብ አምርቷል ማለት ነው። ይሄም ምን ያህል ቁርጠኛ እንደሆኑ ልጁን ለማስፈረም አመላካች ተደርጎ ሊወሰድ ይችላል። በተለይ ዌስትሃም ዩናይትዶች በጣም ጠባብ የሆነ የመትረፍ እድል አላቸው። በፕሪሚየር ሊጉ ቀጣይ በሲዝኑ መዝጊያ ጨዋታ የሚያደርጉት ጨዋታ የሚሆን አይ ቲንክ ከሊድስ ዩናይትድ ጋር ይመስለኛል። ዌስትሃም ዩናይትዶች ከሊድስ ጋር አይመስለኝም ቤተሰቦች፣ ከቶተንሃም ጋር ነው የሚያደርጉት። ምናልባት የሊጉን ፊክስቸር ተመልክታችሁ እሱን ማረጋገጥ ትችላላችሁ። ኤኒዌይስ ግን ዋናው ነጥብ አሁን ዌስትሃም ዩናይትዶች በሜዳቸው ከሊጉ ለመትረፍ ጨዋታ ያደርጋሉ ከኤቨርተን ጋር መሰለኛ ቲንክ ጨዋታቸውን የሚያደርጉት እና እዚህ ጨዋታ ላይ ግዴታ ማሸነፍ አለባቸው። ቢያሸንፉ እንኳን መትረፋቸውን አያረጋግጡ። ምክንያቱም ቶተንሃም መሸነፍ አለበት። ከሊድስ ዩናይትድ ጋር ሲጫወት በሜዳው ነው ጨዋታውን የሚያደርገው። ቶተንሃም ተሸንፎ ዌስትሃም ዩናይትድ ግዴታ ማሸነፍ አለበት በሊጉ ለመትረፍ። ይህም ቶተንሃሞች እንደው አቻ በቂያቸው ነው በሊጉ ለመቅረት። ዌስትሃም ዩናይትዶች ደግሞ የቶተንሃምን መሸነፍና እንደዚሁ የነሱን ማሸነፍ ይጠብቃሉ ማለት ነው። ኦፍኮርስ የማይቻል ነገር የለም በእግር ኳስ። ግን ቶተንሃሞች ሳይሳካላቸው ቀርቶ ከሊጉ የሚወርዱ ከሆነ ለዩናይትድ ዝውውሩን ተጫዋቹን ወደ ኦልትራፎርድ ለማምጣት ሁሉም ነገር ይቀልለታል ተብሎ እየተገለጸ ይገኛል። ምክንያቱም ዌስትሃም ዩናይትዶች 150 ሚሊዮን ፓውንድ ከተጫዋች ሽያጭ ማግኘት አለባቸው ተብሎ ተገልጿል። ይህንን ያህል ገንዘብ ማግኘት ያለባቸው ወደ ሻምፒዮንሺፕ ስለሚወርዱና ክለቡ ከፍተኛ የሆነ ኪሳራ ሊደርስበት ስለሚችል ወሳኝና ቁልፍ የሆኑ ተጫዋቾችን በመልቀቅ የክለቡን ባላንስ ማስተካከል ግዴታ ውስጥ ስለሚገቡ ነው ተብሏል። ዩናይትድ ደግሞ ቀዳሚ የአማካይ ስፍራ የዝውውር ኢላማ አድርጎ የያዛቸው ተጫዋቾች እንደነ ኤሊየት አንደርሰን፣ ቹዋሜኒ እና ባሌባ የመሳሰሉ ሲሆኑ በሁለተኛ ዘርፍ ሌቭል 2 ብሎ በአማካይ ቦታ ላይ ከያዛቸው ተጫዋቾች መካከል ደግሞ ማቲያስ ፈርናንዴዝ ቀዳሚው እንደሆነ ነው የተገለጸው። በአንድ ሳይድ ሱፐርስታር የሆነ ኤሊት የአማካይ ስፍራ ፈራሚ ማለት ነው። በሌላኛው ሳይድ ላይ ደግሞ እንደው መካከለኛ የሆነ
ክለቡን እንደው ኤሊት ላለው ተጫዋች ዝውውር ለምሳሌ ለኤሊት አንደርሰን 90 ወይ 80 ወይ 100 ለማውጣት ካሰበ ክለቡ በዛ ግማሽ ደግሞ የሚያገኘው አማካይ ማለት ነው ያን ፊት የሚያደርግ የሚያሟላ ደግሞ ማቲያስ ፈርናንዴስ ከዌስትሃም ነው። እሱን ዩናይትድ ማስፈረም ይፈልጋል። ፍላጎቱ በጣም ሲሪየስ ነው። እንቅስቃሴዎች፣ ንግግሮች በሙሉ አሁን በመካሄድ ላይ ይገኛሉ ብሎናል ናት ሳልት የዴይሊ ሜል ጋዜጣ ጸሐፊ። የሚያስደስተው ነገር በዚህ በማቲያስ ፈርናንዴስ ዝውውር ላይ ተጫዋቹ ዩናይትድን ብቻ ማለቱ ነው ፍቃዱን ሰጥቷል። አይ ቲንክ በግል ጥቅሞች ጉዳይ ላይ ዩናይትድ አመራሮች ወኪሉን ሲያገኙ ተጫዋቹን ሲያናግሩ አስቸጋሪ ያልሆነባቸውም በዚህ ጉዳይ ላይ ሙሉ ለሙሉ ከስምምነት ደርሷል የሚል ንግግር አለ። ተጫዋቹ ኦኬውን ሰጥቷል። የሚጠብቀው የሁለቱን ክለቦች መስማማት ብቻ ነው። ለማንቸስተር ዩናይትድ ለመፈረም ተጫዋቹ በርካታ ጊዜ ፍላጎቱን እየገለጸ ፍንጮቹን በቃለ መጠየቆቹ ላይ እያሳየ ነው። ወደ ኦልድ ትራፎርድ መምጣቱ የሚቀር ተጫዋች ባይመስልም ማቲያስ ፈርናንዴስ ምንም እንኳን በአርሰናል እና በሌሎች ክለቦች ለምሳሌ ፔጅ ቢፈለግም ግን ልቡን ያሳረፈው ማንቸስተር ዩናይትድ ላይ እንደሆነ ነው የተነገረው። ቀጣይ ሳምንት ላይ በተለይ በጣም ወሳኝ ይሆናል። ቤተሰቦቻችን ከእሁድ በኋላ የዌስትሃም ዕጣ ፈንታ ይወሰናል። በዚህ ተጫዋች ዝውውር ዙሪያ ያለው ሂደት በሙሉ ሊፈጥን እንደሚችል ቀጣይ ሳምንት ላይ እየተጠበቀ ነው የሚገኘው። በኢሊየት አንደርሰን ዝውውር ላይ ደግሞ የወጡትን አንዳንድ ጉዳዮች እዚህ ጋር ላንሳ። ቤተሰቦች የዛሬ ዜናዬን ከማጠናቀቄ በፊት ኢሊየት አንደርሰን አሁን በተለይ ፔፕ ጋርዲዮላ ከለቀቀ በኋላ ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፍቷል ተብሎ ተወርቷል። አሁንም ይሄ ጉዳይ በጣም በስፋት እየተገለጸ በተደጋጋሚ እየተወራበት ነው ያለው። ምናልባት ኢሊየት አንደርሰን በፔፕ ጋርዲዮላ ሲቲን መልቀቁ እርግጥ መሆኑን ተከትሎ ወደ ሲቲ የነበረውን ወደዛ አምርቶ የመጫወት ፍላጎት ትቶ ተጫዋቹ ወደ ሌላኛው የማንቸስተር ከተማ ክለብ ዩናይትድ ለማምራት ውሳኔውን እንዲቀለብስ ሊያደርገው ይችላል የሚሉ ሪፖርቶች አሁንም ተበራክተው መውጣት ቀጥለዋል። ቤተሰቦቻችን ምናልባት ለመጨረሻ ጊዜ ከኖቲንግሃም ፎረስት ለዩናይትድ የፈረመው ሮይኪን ነው እንደምታውቁትና ከሮይኪን በኋላ ተጫዋቹ እንደው በሮይኪን ቦታ በአማካይ ቦታ ላይ ዩናይትድ ሊያስፈርመው የሚችልና ከሮይኪን በኋላ ከኖቲንግሃም ፎረስት የሚያስፈርመው የመጀመሪያው ተጫዋች የመሆን እድሉ ሰፊ እንደሆነ ቀጣይ ክረምት ላይ የተገለጸ ይገኛል። በ1993 የውድድር ዓመት ላይ ነበር ዩናይትድ ሮይኪንን ከፎረስት በጊዜው ያስፈረመው። ይህም ደግሞ 33 ዓመት ሞልቶታል። ከ33 ዓመት በኋላ ኢሊየት አንደርሰን ከፎረስት ወደ ማንቸስተር ዩናይትድ የተዘዋወረ የመጀመሪያው ተጫዋች በመሆን ኦልድ ትራፎርድ ሊደርስ የሚችልበት እድል ሰፍቷል። ምክንያቱም ሊጫወትለት ያለበው ፔፕ ጋርዲዮላ ማንቸስተር ሲቲን መልቀቁ ስለተረጋገጠ ኦልሬዲ ተጫዋቹ የምርጫ ፍላጎቱን ሺፍት አድርጓል። ከሰማያዊው ክፍል የማንቸስተር ከተማ ወደ ቀዩ ክፍል ኦልድ ትራፎርድ ዩናይትድ ሊያመራ ይችላል ተብሎ በሰፊው እየተዘገበ ነው የሚገኘው። በጣም መልካም የሆነ ዜና ነው። ለዛ ነው ትላንትም እንደሆ የፔፕ ጋርዲዮላ መልቀቅ ለዩናይትድ በረከት ብዬ ርዕስ የተጠቀምኩት። የሊጉን ዋንጫ ለማንሳት የጋርዲዮላ መልቀቅ ለዩናይትድ በጣም ጥሩ ዜና ይሆናል፣ ጥርጣሬ የለውም። በዝውውሮች ላይ ደግሞ ሲቲዎች ከዚህ በፊት አሳምነው ያስፈርቧቸውን ተጫዋቾች በፔፕ ጋርዲዮላ ምክንያት ከዚህ በኋላ ዩናይትድ አያጣም ማለት ነው። ዩናይትድም አድቫንቴጅ እድሉ ይኖረዋል። ስለዚህ ስለ ፕሮጀክት የምናወራ ከሆነ በዚህ ሰዓት ጋርዲዮላ በሌለበት የሲቲን ፕሮጀክት መቀላቀል የሚፈልግ ተጫዋች ያለ አይመስለኝም። ዩናይትድ የተሻለ ፕሮጀክት ለኢሊየት አንደርሰን ሊያቀርብለት የሚችልበት እድል በጣም ሰፊ ስለሆነ፣ ለማንኛውም ቤተሰቦች ለዛሬ ያሉኝ ዜናዎች እነኚህን ይመስሉ ነበር። አብራችሁኝ ስለቆያችሁ የተወደዳችሁ ቤተሰቦቼ ከልብ አመሰግናለሁ። ነገ በአዳዲስ ዜናዎች አገኛችኋለሁ ቤተሰቦች። እስከዛ በያላችሁበት ሰላም ሁኑልኝ ባይ